ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በነፂና በአብርሽ ነው የመጣሁት ማለት ነው። እና በዚሁ አጋጣሚ ማለት አብርሽ ትላንትና እንዳያችሁ አቤላ ቤት ቪዲዮ ሰርቷል። እሱንም ምንድን ነው ከጓደኛው ጋር ቅርርብ ሊያደርግ ማለት ነው። በመጀመሪያ ደረጃ እኔ እንደተሰማኝም ቢኖር አብርሽ ለምን ትዳርህን አታስከብርም? ራስህን ክብር ላይ ለምን አትቀመጥም? ሚስትህንስ ለምን የክብር ቦታ እንኳን ትንሽ ነገር አሰጣትም ማለት ነው። እንደኔ ነው ቤተሰብ። ምክንያቱም እዚህ ጋር አብርሽ ሁሉም ነገር በእጁ ነው ማለት ነው። ወጥቶ እንኳን አንድ ቀን ስለ ሩታ እንኳን ስለ ክብሯ ወይም ለአንዳንድ ነገር ተናግሮ ቪዲዮ ሰርቶ አያውቅም። እና በዚህ ናክል ደግሞ በሩታ ላይ እኔ እንጃ። ከዚህ በፊት በትክክል አብረው ተረግጠዋል፣ አብረው ተሰድበዋል፣ አብረውም ተሰድበዋል፣ አብረውም ተረግጠው ነው ለዚህ ደረጃ የደረሱት ማለት ነው። ሩታ ለብቻው አይሆንም። ግን ይሄ ሁሉ የተረገጠበት ትዳሩ፣ ይሄን ሁሉ የደረሰበት ዓለም እንደዚህ በቀላል ማንም እየሄደ እየመጣ በቃ ነገም ሌላም ነገር ይመጣል። እውነቴ ነው የምላችሁ። እንግዲህ ውሎ እያደረ ሌላም ነገር እንሰማለን ማለት ነው። ከዚህ ሁላ ለምን ወጥቶ አብርሽ መልስ አይሰጥበትም? እንደኔ ማለት ነው፣ እንደኔ አስተሳሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁ በሰላማችሁ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦች አሁን ያለው ጥፋቱ ማጋ ነው? አብርሽ ጋር ነው ማለት ነው። ለምን ቢሆን አብርሽ ሁሉ ነገር ማድረግ ይችላል። በስሙ ነው የሚሰራው፣ በፎቶ ነው የሚሰራው። ሌላ ቢቀን ባለፈው ማለት እኔ የተሰማኝ ነገር ቻናው ላይ ከአንዱ ሁለትም ሲከፈትበት ለምን ተከፈተብኝ ብሎ የተለያየ ቪዲዮ ሰርተዋል ማለት ነው። እና ዛሬ ደግሞ በሩታ ስም ሩታን ባላረገችው ነገር ሱማን ከሚያጠፉ ከአሁን ወዲህ ሚስቴን አትንኩብኝ፣ ከሰራችሁ በትክክል ስሩ። በቃ አጭር መልስ አለቀ። እና ሩታ ምንም ያጠፋች ነገር የለም። ወደን ፈቅደን ነው ለዚህ ደረጃ የደረስ ነው። እኔ ባለትዳር ነኝ፣ ነገ ደግሞ እኔ የአባት ልጅ ልሆን ነው ብሎ ለምን መልስ አይሰጥበትም ማለት ነው። ሲቀጥል የቡታጀራ ሴቶች ማለት ነው፣ እውነቴ ነው የምላችሁ፣ ወንድ ጠፋ እንዴ? አብርሽ ብቻ ነው እንዴ? እና አንድ የገረመኝ ነገር ቢኖር እኔ አሁን ልጅቷ ትናንትናም እያለቀሰች ነው ያየዋት። ለምንድን ነው የምታለቅሰው? እሺ በቃ ለህዝቡ ተናገረች እኮ ፍቅረኛው እንደሆነች እንደጎዳት እና ከተናገረች በኋላ ለቅሶ ምን አመጣው? እሺ አሁን ሩታን ትቶ ወደ እኔ ይምጣ ነው የምትለው? እኔ ነው ያግባው የምትለው ወይስ ምንድን ነው የሚፈጠረው? ቤተሰብ እስቲ የሚፈጠረው ነገር እናንተ አስረዱኝ ማለት ነው። እና በዚህ አጋጣሚ ብዙዋችሁ የተጨነቃችኋላችሁ እና አብርሽና ሩታ አይደለም እንደዚህ በበፊትም አይለያዩም፣ አይደለም እንደዚህ ደረጃ ደርሰው። ነገር ግን በጣም ያስጠላል፣ በጣም ይደብራል። እውነት በልጅቷ ላይ እንደዚህ ያልሆነ ነገር የትም ጥላችሁት ሂዳችሁ በቃ አልፈልግህም ብላችሁ ከርማችሁ። እውነት አታሳዝንም? ግን ሩታ በጣም ነው ማሳዘነችኝ። እኔ እውነት ይሄ ነገር ድራማ ከሆነ አብርሽ ያንተ እጅ ካለበት ከዚህ ድራማ መውጣት ይቅርብህ። እኔ እንጃ እንዴት አድርገህ ይቅርብህ ሳይሆን በቃ ውልቅ ብለህ ውጣ። ይሄንን ነገር ማለት ነው። ስራ አንዳንዴ ስራም ሲባል ብርም ሲባል የሆነ ክብር የሚባል ነገር አለ። የቤተሰብን ስም ማጥፋት የሚባል ነገር አለ። ያንን ክብራችሁን ጠብቃችሁ ብሰሩ በጣም ደስ ይለኛል። ስራ እኔ አትስሩ አይደለም፣ ግን ሲሰራ በስነ ስርዓት ለምን አይሰራም? ሁልጊዜ ንግዳችሁን ወይም ሱቃችሁ ለምንድን ነው ሩታ የምታረጓት ማለት ነው እንዴ? ሩታ እኮ እንደናንተም ሰው ናት። ለምን የሰው ፍቅር ስለሰጣት ወይስ ለፍቅሯ ብላ ይሄንን አክል ስለሆነች ዋጋ ስለከፈለች ነው እንዴ? ለፍቅር ዋጋ መክፈል ማለት ወንጀል ነው ማለት? እኔ እንጃ አላውቅም። ወንጀል ከሆነ አዎ ትቀጣ። ለምን? ምክንያቱም ማፍቀር ወንጀል ከሆነ ይገባታል። ሌላ ያደረገችው ነገር የለም። ለፍቅር ማንኛውም ሰው ዋጋ ይከፍላል። ወይስ እንደነዛ ብዙ ቦታ ደርሳ ነበር፣ ከደረሰች በኋላ ለምን ጥላው አልሄደችም ነው የምትሉት? ሴቶች ግን ምን ሆናችሁ ነው? እኔ እንጃ በምን አይነት ዘመን ያለ ነው ግን አሁን። እስቲ ባለ ትዳርሽን ፍተሽ ያረገሽው ልጅ ትተሽ፣ እኔ እንጃ እኔ ያላቀም ቤተሰብ በጣም ግራ የገባኝ እውነት። እኔ የሩታ ነገር በጣም ነው ያሳዘነችኝ። ከምሬ ነው የምላችሁ። ይሄ ነገር ትክክለኛ እንኳን ባይሆን በዚህ ልክ ለምን በስነ ስርዓት አይሰራም እንዴ? እንዴ ከሌ ልጅ እኮ የማን ልጅ ነው እኮ ይባላል። እናንተ ሁሌ ገቢያችሁንና ብራችሁን አትዩ። በተለይም ደግሞ የሩታን ስም ያላረገችው ነገር አረጋችሁ እያላችሁ ከምታወሩ በስነ ስርዓት መታችሁ። አብርሽ እንደው ኦዲየንሶች አያሳፍሩ። እውነቴ ነው የምላችሁ። የሆነ ነገር አምጣ ሰብስክራይብ አድርጉ እንኳን ብትል፣ ይሄን ነገር እኔ እፈልጋለሁ ብትል እንኳን እኔ እንጃ ማንም እምቢ አይልህም። ምናልባት ያንተ እጅ ካለበት ይሄ ነገር እኔ እየጠረጠርኩ ነው። ምክንያቱም እስከ ዛሬ ቁጭ ብላ ነበር፣ ምንም አይነት ነገር መልስ የለም። አብርሽ ቡታጀራ ሄዳለሁ ስትል ይሄ ቪዲዮ፣ ይሄ ጉድ፣ ይሄ ለቅሶ እንዴት ሊወጣ ቻለ? እውነቴ ነው የምላችሁ፣ እንደኔ እየተጠራጠርኩ ነው። ነገር ግን እንደዛ ከሆነ አብርሽ ከዚህ ነገር ብትርቅ ይሻልሃል። ምክንያቱም ሩታ ያለችበት ወቅት ወይም ያለችበት ጊዜ አሁን እንደዚህ የቀልድ ጊዜ ሩታ ሞር እንኳን ፈቃደኛ ሆነህ
ይሄ ነገር ቢደረግ ይሄ ድራማ ቢሰራ ሩታ ቦነ ጊዜ ልቧ ሊሰበር ይችላል። በተለይም ደግሞ ጊዜዋን እስከምትገፋ ድረስ እውነቴ ነው የምላችሁ በጣም ከባድ ነው እና በዚህ ልክ ሩታን ማቆሸሽ፣ አብርሽን ማቆሸሽ በቃ የሰውን ጆሮ ከማጥፋት በጥሩ ነገር በመልካም ነገር መታችሁ ብሰሩስ። ደግሞ የቡታጀራ ወንዶች ማለት ነው የወንድ አልጫ ማለት ነው በሩታ ስም አድጋችሁ በሩታ ስም ፈምሳችሁ በሩታ ስም እንዴት ማፍቀር እንደለመድሽ ሁላ ማለት ነው ዛሬ ወተሽ ስለ ሩታና ስለ አብርሽ የምታወሪ ማለት ነው። ማን ነው እያንዳንድሽ እኮ ሩታና ትምህርት ያስተማረችሽ ቡታጀራ ከዚህ በፊት እኮ እናውቃታለን ማለት ነው ምን እንደሆነች ማለት ነው። እየመጣችሁ ወንዱም ሴቱም እኝኝ ይላል ሩታ ላይ ማለት ነው። ሩታ ምን ታርጋችሁ ጦሷን ውጡ። እውነት በጣም ነው ያናደዱኝ ወንዶች ራሱ ማለት ነው። ከልጅቷ ይልቅ ወንዶች ማለት ነው አልጫ በውስጥ መስመራት መኩራትም በየቀን ለገቢያችሁ ብላችሁ ለሰብስክራይብ ለቪው ብላችሁ ማለት ነው በየቀን እየጎተታችሁ እየመጣችሁ እንደዚህ ያለች ያናለች ቪዲዮ አምጪ እየቀረ የስልኳን ቪዲዮ ለቃቅማችሁ ከምትጭኑ ማለት ነው እናንተ ወንድ ከሆናችሁ የወንድ ሱሪ ካሰራችሁ ማለት ነው ሴት ልጅ ናታ ጆሮሽን ለመጥፎ ነገር ትጋለጫለሽ ይቅርብሽ ብላችሁ በውስጥ መስመር ለምን አትመክሯትም? ሁልሽም ሌባ ነሽ፣ እሺ ሸቃሊት ነሽ እየሸቀልሽባት በሩታ ማለት ነው። መቼም የሩታን ማክል አደርሽ የሩታን ሁላ መሆን ማትቺ ነው እዚህ ጋር እየወጣሽ እኝኝ የምትይ ማለት ነው። እኝኝም ብትይ አነሰማሽ አብርሽና ሩታ መቼም አይለያዩ ማለት ነው። ድራማ ስሪ፣ ነገር ግን ስትሰሪ የሰውን ጆሮ ባታጠፉ የሰውን ስም ባታጠፉ መልካም ይመስለኛል። እንደ ወንድ ቆንፍጠን ብላችሁ ስንት ነገር አለ፣ ስንት ስራ አለ። ዩቱብ ብቻ ነው እንዲ ያለው? ዩቱብ እንኮ ከሰራችሁ በስነ ስርዓት እናሳድጋችኋለን። ግን ሩታን ስትነኩብን ደግሞ ዞር ብለን አናያችሁ ማለት ነው። ምን ይጨማላለቃሉ እዚህ እየመጡ ማለት ነው እንዴ? በራሳቸው አይዲያ ስሩ። በቃ ተዋቸው ልጆቹ ማለት ነው። ይሄ 2 ዓመት ሆናቸው እኮ ሲረገጡ ሲሰደቡ፣ ጥሩም ነገር ሰርተው ሲሰደቡ፣ መጥፎም ነገር ሰርተው ሲሰደቡ። አሁን ሩታ ምን ታርጋችሁ? ሩታ አለም ላይ ናት። ልትወልድ ነው ነገ። የእናት የአላህ ካለ እኮ የልጅ እናት ልትሆን ነው በየቀኑ ማለት ነው። የሆነ ነገር ሲመጣ እናንተ ችጋራሞች ርቧችኋል እንዴ? ከራባችሁ ብር እናዋጣላችኋለን ማለት ነው። ለሰብስክራይብ ብላችሁ እንደዚህ ከምትቃጠሉ ማለት ነው። እኔ በጣም ነው ያናደዱኝ ዛሬ ማለት ነው። ትላንትና የተሰራ ቪዲዮ ማለት ነው። ደግሞ ሌባ ሁላ ቪዲዮ አጥፊ እያሏት ማለት ነው። የቀረ ቪዲዮ ለቃቅማ ማውጣም ይችላሉ። ራቆት ፈቶ ብርቅ ነው እንዴ? ቃቃ ሌላም ነገር ታምጣ፣ ሌላም ነገር ተሸክመሽ ነይ በሏት ማለት ነው። የወንድ አልጫ ራሳችሁን ቆፍጠን ብላችሁ ኑሩ ማለት ነው። የራሳችሁን ኑሩ፣ የሩታና የአብርሽ ኑሮ ሳትኖሩ ማለት ነው። እንዴ እናንተ የዚህ የቡታጀራ ዩቱበሮች ማለት ነው ሁላቸውም ሌባ ናቸው። በስንት አንዳቸው ነው እንጂ ማለት ነው በሰው ስም መሸቀል ሲወዱ፣ የሰውን ስም ማጥፋት ሲወዱ፣ የሩታን ደግሞ ውይ እንደ ሩታ ምን ታርጋችሁ እናንተ? ወይ እሷን የደረሰችበት እደርሳለሁ ስትሉ ገደል እንዳትገቡ ማለት ነው። እንደው ገደል በገባቸው። አሁንስ እንደዚህ አይነት የሚያስጠሉ ወንዶች ማለት ነው ከሴት ቂጥቂጥ የሚሄዱት የራሳቸው ስራ የሌላቸው ወንዶች ማለት ነው። እንዲህ ወንድ ልጅ እኮ ብዙ ስራ ይሰራል። በዩቱብ ከነገዳችሁ፣ በዩቱብ ካላተረፋችሁ፣ ከዩቱብ ውጤታማ ካልሆናችሁ ስንት ስራ አለ ሀገራችን ማለት ነው። አሰሩ እዚህ በሴት ላይ በሩታ ላይ የመጣችሁ የምትነግዱት ማለት ነው። እኔ እናንተ ወዴት ነው የምናስበው? በቃ እናንተ ከተናት ከሆናችሁ ካሳዘናችሁ በውስጥ መስመር ለምን አትመክሯትም? በየቀኑ ቪዲዮ እየለቀቃችሁ የምትመጡት ማለት በሽተኛ